የዓለም ዋንጫ ድግስ እንዳይታወክ የተራዘመው የአሜሪካ ጥቃት በኢራን ላይ ቀጥሏል። ዘጠነኛው የጨለማ ጥቃት በርካታ ወታደራዊ መሰረተ ልማቶችን ያወደምኩበት ነው ሲል የአሜሪካ ጦር ማዕከላዊ እዝ የገለጸበት ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ለሞቱት ወታደሮቻችን ክብር ሲባል ጥቃት ፈጽመናል ሲሉ ተናግረዋል። አሜሪካ ተጨማሪ 2 ወታደሮች እንደሞቱባት ያረጋገጠችበት ከኢራቅ እስከ ዮርዳኖስ የኢራን ድሮኖች ወታደሮችን እየመቱ ሕይወትም እየቀጠፉ በሚገኙበት በዚህ ሰዓት አስገራሚ ዘገባዎች እየወጡ ይገኛሉ። የአሜሪካ ጦር የዓለም ዋንጫውን ድግስ ላለማበላሸት ጥቃቱን ያራዘመበት ተመቷል፣ ወድቋል የተባለው የኢራን ድሮን ደግሞ ባልተጠበቀ ሁኔታ የአሜሪካ ወታደርን ሕይወት የቀጠፈበት ጥቃት እያነጋገሩ ይገኛሉ። የአሜሪካው ፕሬዝዳንት ኢራንን ደህና አድርገን አጥብቀን መተናታል ሲሉ ኢራንም ያልተጠበቁ ጥቃቶችን ፈጽሜያለሁ እያለች ነው። በሆርሙዝ የሚተላለፉ መርከቦችም እየተመቱ ይገኛሉ። ብሪታንያ በዚህ ጉዳይ ያወጣችው ማስጠንቀቂያም እያነጋገረ ነው። ወደ ሌላኛው ዓለም ወደምትጨነቅበት ጦርነት ስናልፍ ሞስኮ ከኪየቭ የድሮን ጥቃቶች እንደደረሱባት አረጋግጣለች። ከ400 በላይ የሚሆኑ ድሮኖች እጅብ ብለው ወደ ሞስኮ እየገሰገሱ ነበር ብሏል የሩሲያ ጦር። አብዛኞቹን ማምከኑን ቢገልጽም አሁንም ሞስኮና አካባቢው የጥቃት ኢላማ መሆናቸውን ቀጥለውበታል። ጉዳዩ የዓለምን ትኩረት ዳግም እየሳበ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሞቱት ወታደሮቻችን ክብር ስንል ጥቃቱን ፈጽመናል ብለዋል። 9ኛው የጨለማ ጥቃት ተፈጽሟል። የአሜሪካ ጦር ማዕከላዊ እዝም የተለመደ መግለጫውን አውጥቷል። ታዲያ ራሽያ ቱዴይ ይህንን ነገር ታዘበ። ጥቃቱ ከዚህ ቀደም ሲፈጸም ከነበረው ሰዓት ዘግየት ብሎ የተፈጸመ ነው። ከሌሊት 8 ሰዓት እስከ 10 ሰዓት በአብዛኛው ይፈጸም የነበረው ጥቃት ወደ ንጋቱ ጠጋ ብሎ ተፈጽሟል። ይህ ብቻም አይደለም። እስከ 6 ሰዓታት ድረስ ይዘልቅ የነበረው የአሜሪካ ጥቃት በዚህኛው ዙር ግን 3 ሰዓታት ገደማ ነበር የፈጀው። ይህም በጊዜ ጥረቱ በሰዓት ምርጫው ለየት ያለ እንዲሆን አስችሎታል። ታዲያ ከዚህ ጋር የተገናኘው ነገር ሲፈተሽ ዓለም ዋንጫ ሆኖ ተገኘ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስፔንና አርጀንቲና በተፋለሙበት ስፔን ሻምፒዮን በሆነችበት የዓለም ዋንጫ ፍጻሜ ከጅምሩ እስከ መጨረሻው ተገኝተዋል። ታዲያ ይህንን ድግስ ላለማበላሸት ይመስላል አሜሪካ ኢራንን አጠቃች የሚለውን ዜና ዘግየት ማድረግ የፈለጉት። ይህንን ግን የአሜሪካ ጦር ማዕከላዊ እዝ በመግለጫው ላይ አልጠቀሰውም። ነገር ግን በርካቶች አዎ በዓለም ዋንጫው ምክንያት የአሜሪካ ጥቃት ለሰዓታትም ቢሆን ተራዝሟል እያሉ ይገኛሉ። ፕሬዝዳንቱ ታዲያ ለሞቱት ወታደሮች ክብር ስንል አጥቅተናል ብለዋል። ደግሞም ደህና አድርገን አጥብቀን መተናቸዋል ሲሉም ተናግረዋል። የአሜሪካ ወታደሮች በኢራኑ ጦርነት እየሞቱ ይገኛሉ። ከሰሞኑ የአሜሪካ ጦር 2 ወታደሮች በዮርዳኖስ ሞተውብኛል፣ አንዱ ጠፍቶብኛል ካለ በኋላ ተጨማሪ አዳዲስ ዜናዎችን አሰምቷል። በዮርዳኖስ ጠፋብኝ ያለው ወታደር ሞቶ የተገኘ ሲሆን በሰሜን ኢራቅ በተፈጸመ ጥቃት ደግሞ ሌላ ወታደር እንደሞተበት አረጋግጧል። የሰሜን ኢራቁ ጥቃት ታዲያ መነጋገሪያ መሆኑ አልቀረም። ምክንያቱም የኢራን ድሮን በመገናኛ ብዙሃን ሻሂድ ተብሎ ተገልጿል። ከተመታና ከወደቀ በኋላ እንደገና አገርሽቶበት ፈንድቶ ነው ይህንን የአሜሪካ ወታደር የገደለው። ሌላ የአሜሪካ ወታደር እንደቆሰለም ሲኤንኤንን ጨምሮ ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። ከዮርዳኖስ እስከ ኢራቅ የዘለቀውና ሀገረ ኢራን በየትኛውም ቦታ የአሜሪካ ወታደሮችን መግደል እንደምትችል ያሳየችበት ይህ ጥቃት ይበልጥ ተፋፍሞ እንደሚቀጥል ዓለም እየጠበቀ ይገኛል። የአሜሪካ የብቀላ ጥቃትም ተጠናክሮ ነው የቀጠለው። የአሜሪካ ወታደሮች ከጊዜ ወደ ጊዜ በኢራኑ ጦርነት እየተገደሉ የመጡ ሲሆን አሁን በኢራኑ ጦርነት የተገደሉት ወታደሮች 18 ደርሷል።
ኢራን በሶሪያ ድንገተኛ ጥቃት እንደፈጸምኩ ሁሉ በዮርዳኖስ አቃባ አየር ማረፊያ የአሜሪካ የጦር አውሮፕላንን መትቻለሁ ብላለች። ኩዌትም ከኢራን ተወርውረዋል የተባሉ ድሮኖችን በአየር መከላከያ ስርዓቴ እያከሸፍኩ እገኛለሁ ስትል፣ የአሜሪካ ጦር ደግሞ በኢራን የተለያዩ ስፍራዎች ጥቃት መፈጸሙን የኢራን መገናኛ ብዙሃን እያሳወቁ ይገኛሉ። ታስኒም የዜና አውታር እንደዘገበው በታብሪዝ፣ በቻባሃር፣ በኮናራክ፣ በባንደር ማህሻር፣ ባንደር ኢማም ሆሚኒ ከተሞች የአሜሪካ ጥቃት እንደተመዘገበ ዘገባው ጠቁሟል። የኢራን አብዮታዊ ጦር በሆርሙዝ የሚተላለፉ መርከቦች ትክክለኛውን የተሰመረለትን መስመር ይዘው የማይጓዙ ከሆነ ይመታሉ ባለው መሰረት የተለያዩ መርከቦች እየተመቱ እንደሚገኙ እየተዘገበ ነው። የብሪታንያውን የመርከብ ንግድ ድርጅት ጠቅሶ አልጀዚራ እንደዘገበው በአካባቢው ሲተላለፉ የነበሩ መርከቦች እየተመቱ ይገኛሉ። በሆርሙዝ መተላለፊያ በኦማን አቅራቢያ ተመቷል የተባለው መርከብ በእሳት እንደተያያዘ አልጀዚራ ተቋሙን ጠቅሶ ዘግቧል። የብሪታንያው የንግድ መርከብ ድርጅት ሁሉም በመርከብ ውስጥ የሚገኙ ባልደረቦች በሰላም ሊወጡ ችለዋል፣ ከመርከቡ ወጥተውም በሌላ ጀልባ ተሳፍረዋል ብሏል። ኦማን ውስጥ ከምትገኘው ኩምዛር ከተባለችው ስፍራ 15 ኪሎ ሜትር ርቀት ላይ ነው ይህ ጥቃት ተፈጽሟል የተባለው። የኢራን አብዮታዊ ጦር ተገቢ ባልሆነ መንገድ አትሂዱ ብያለሁ፣ ከተመታችሁ የለሁበትም ማለቱ ይታወቃል። የብሪታንያው የመርከብ ንግድ ድርጅት በበኩሉ በአካባቢው ስትተላለፉ ከፍተኛ ጥንቃቄ አይለያችሁ ሲል ለመርከበኞች ማሳሰቢያውን ሰጥቷል። የኢራን ጥቃት ተጠናክሮ በቀጠለበት ሰዓት አሜሪካ የቱንም ያህል የኢራን ወታደራዊ ኢላማዎችን ብትመታም መርከቦች ላይ መተኮስ የሚያስችል አቅም ኢራን አሁንም አላጣችም። ሆርሙዝን ቆልፌበታለሁ የምትለው ሚስጥርም ይህ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን በዚህ የሚስማሙ አይመስልም። በጣም ብዙ መተናቸዋል፣ በጣም ብዙ ሚሳኤሎቻቸውን፣ ድሮኖቻቸውን አውድመናል፣ ትንሽ ነው የቀራቸው፣ በጥቂቱ ማምረትም ይችላሉ፣ ነገር ግን የማይቀረው ነገር የሆርሙዝ ሰርጥን እንቆጣጠረዋለን ብለዋል። እነርሱ አይቆጣጠሩትም፣ እኛ እንችለዋለን ሲሉ ተደምጠዋል። ኢራን በዚህ አትስማማም። በዚህ መሃል ፍልሚያው ቀጥሏል። ወደ ሌላኛው የዓለም የጦርነት ዜና ስናልፍ ሞስኮ በኪየቭ መጠቃቷን አረጋግጣለች። 10 ሰዎች ተጎድተዋል የምትለው ሞስኮ ከ400 በላይ የሚሆኑ የዩክሬን ድሮኖች ወደ ሞስኮ መምዘግዘጋቸውን የሀገሪቱ ጦርና የከተማይቱ ከንቲባ ተናግረዋል። የሞስኮ ከተማ ከንቲባ ሰርጌ ሶቢያኒን የሩሲያ ዋና መዲና የሆነችው ሞስኮ በዩክሬን ጥቃት ውስጥ መውደቋን አረጋግጠዋል። ከ400 በላይ የሚሆኑ የዩክሬን ድሮኖች ወደ ሞስኮ ተተኩሰዋል የተባለ ሲሆን ከዚህ ውስጥ አብዛኛዎቹ ገና ወደ ከተማው ቅጥር ሳይገቡ እንደተመቱም የሩሲያ ጦር አረጋግጧል። 85ቱ ደግሞ ሞስኮን እየተጠጉ ባሉበት ሰዓት ተመተዋል ተብሏል። ከሰሞኑ በሞስኮ አቅራቢያና ራቅ ብለው የሚገኙ የንግድ ማዕከላት ጭምር ተመቷል የተባለ ሲሆን ኪየቭም በሩሲያ ባሊስቲክ ሚሳኤሎች መደብደቧ የሚታወቅ ነው። የሁለቱ ሀገራት ፍልሚያ ተጠናክሮ በቀጠለበት ዩክሬን ረጅም ርቀት ተምዘግዛጊ ድሮኖችን በስፋት እያመረተች እያጠቃች በቀጠለችበት ሰዓት የሁለቱ ሀገራት ጉዳይ አሁንም በቀላሉ መቋጫ ማግኘት እንደማይችል እየተመለከተ ይገኛል። ሁለቱም ወደ ድርድር ጠረጴዛ በሚፈልጉበት ማዕቀፍ አንዳቸውን ጎትተው ለማምጣት ጥቃታቸውን አጠናክረው ቀጥለዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ብስራት ከፈለ የነበርኩ። ሰላም ለዓለማችን።